አሰልጣኝ ማይክል ካሪክ እሁድ ዕለት ማንቸስተር ዩናይትድ ከሊቨርፑል ጋር ከሚያደርገው ተጠባቂ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኔም እንደሚከተለው አቀርብላችኋለሁ። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችሁን ቆዩ። ካሪክም ስለ ጉዳት ዜና በተጠየቀበትም ሰዓት ማቲያስ ኩኛ የተወሰኑ ልምምዶችን እንደሰራና ለዚህም ጨዋታ ዝግጁ ሊሆንበት የሚችልበት እድል እንዳለ ገልጿል። በተጨማሪም ማቲያስ ዲሌት ገና ነው፣ በዚህ ጨዋታ ላይ ማይሳተፍም፣ ነገር ግን ከነዚህ ውጪ ቡድኑ በጥሩ ሁኔታ ላይ ይገኛል ሲል ገልጿል። ካሪክም ሲቀጥል ከሊቨርፑል ጋር ለምናደርገው ተጠባቂ ጨዋታ እንዲህ ሲል ተደምጧል። ይህ ጨዋታ ያለምንም ጥርጣሬ በላቀ ሁኔታ ከምንጠብቃቸው ጨዋታዎች ውስጥ መካከል አንዱ ነው። በእጅጉም ጎልቶ የሚታይ ትልቅ ጨዋታ ነው። ከሌሎች ቡድኖች ተቀናቃኝነት ቢኖረውም የዚህ ግን ከሁሉም በላይ ነው። በዚህ ጨዋታ ውስጥም የተለየ ስሜት አለው ሲል ተደምጧል። ማይክል ካሪክም ስለ ኮቢ ማይኖ አዲሱ ኮንትራት ሲጠየቅም እዚህ ከመጣው ጀምሮ በኮቢ ብቃት እጅግ በጣም ተደንቅ ያለው ኮቢ የዚህ እግር ኳስ ክለብ እውነተኛ መገለጫ ነው። ከአካዳሚ ወጥቶ ህልሙን እያሳካ የሚገኝ ወጣት ተጫዋች ነው። አዲሱም ኮንትራት መፈረሙ ለኔም ጨምሮ በክለብ ውስጥ የሚገኙ ሰዎች በጣም ደስተኛ ሆነዋል ሲል ተደምጧል። ማይክል ካሪክም ማንቸስተር ዩናይትድ በደረጃ ሰንጠረዡ ከሊቨርፑል በላይ ስለመቀመጡም ሲጠየቅ ከሊቨርፑል በላይ በመሆናችን የቡድናችን መሻሻል በግልጽ ያሳያል። ወደዚህም ጨዋታ የምንገባው በጣም ጥሩ በሆነ አቋም ላይ ሆነን ነው። የሊጉንም ሁኔታ በሚገባ እከታተላለሁ፣ ነገር ግን አሁን ላይ ትኩረታችን እሱ አይደለም ሲል ተደምጧል። ዘንድሮ ውድድር ዓመት በተለይ ማይክል ካሪክ ከመጣ በኋላ በልዩነት ታምር እየሰራ የሚገኝ አሰልጣኝ ነው። ማንቸስተር ዩናይትድ ባለፉት 19 የፕሪሚየር ሊግ ጨዋታዎች ከሊቨርፑል ጋር ተጫውቶ ያሸነፈው 3ቱን ብቻ ነው። 9 ጊዜ አቻ፣ 7 ተሸንፏል። ከ10 ዓመታት በኋላ ሊቨርፑሎች ደብል ለመስራት ማንቸስተር ዩናይትዶች ደብል ለመስራት ይጫወታሉ። የመጀመሪያውን ዙር አሸንፈዋል አንፊልድ ላይ። ኦልድ ትራፎርድ ላይ እሁድ ከደገሟቸው የማንቸስተር ዩናይትድ የደርሶ መልስ ድል ወይም ደብል በ10 ዓመታት ውስጥ ለመጀመሪያ ጊዜ ነው። ለመጨረሻ ጊዜ 2015-16 ነው ደርሶ መልስ ሊቨርፑልን ያሸነፉት። ከዛ በኋላ አሸንፈው ታያቁ። ሊቨርፑል ካለፉት 5 ከሜዳ ውጭ ካረጋቸው ጨዋታዎች 3ቱን አሸንፏል። ከማንቸስተር ዩናይትድ ጋር አንዱን አቻ፣ አንዱን ተሸንፏል። ከዚህ በፊት ከነበራቸው ውጤት አንጻር በ18 ጨዋታዎች የተመዘገበ ውጤት ነው። ቨርጂል ቫን ዳይክ ስለ ማንቸስተር ዩናይትድ አደገኛ የማጥቃት ተጫዋቾችን እንዲህ ሲል ይናገራል። ቤቱን ፎሎ፣ በደንብ ኮፒ ሊንክና በደንብ ሼር ማድረጋችሁን እንዳትረሱ። ማንቸስተር ዩናይትድ በክረምት የዙር መስኮት አዲስ የማጥቃት ተጫዋቾችን እድሳት አድርጓል። በሚገርም ሁኔታም ተሳክቶላቸዋል። ጥራት ያላቸው ተጫዋቾችን ቡድናቸው ቀላቅሏል። በዚህኛው የውድድር ዘመን አደገኛ ማጥቃት፣ አደገኛ ስል የሆነ ማጥቃት ከሚሰነዝሩ ቡድኖች መካከል ከግንባር ቀደሙ ማንቸስተር ዩናይትድ ነው። ማንቸስተር ተጫዋቾችን ከፈለጉ በካውንተር ያጠቃሉ፣ ከፈለጉ ኳስን ተቆጣጥረው ማጥቃት ይችላሉ። ፈጣን ናቸው፣ አደገኛ፣ ለተቃራኒ ተጋጣሚዎችን ትልቅ ስጋት፣ ትልቅ ፍርሃት መሆን የሚችሉ ተጫዋቾች ናቸው። ለሰከንድ እንኳን ፋታ አይሰጡም፣ በተደጋጋሚ ያጠቃሉ። በየሰከንዱ በየደቂቃው የማንቸስተር ተጫዋቾችን ማጥቃት ይችላሉ። ለተቃራኒ ተጋጣሚዎችን እረፍት አይሰጡም። አሮጊቷን በአክብሮት እስኪረኩ ነው መለጠልጦት። አሮጊቷ የአንፊልዱ ጣመኝ በሜዳህም ድገመኝ ነው። ጣፈጠኝ፣ ለጥጠኝ ነው። ጠቅጠቅና አርግ አሮጊቷ፣ ጠቅጠቅና አርግ። ምን ገዶኝ? በደስታ ነው አሮጊቷ፣ በደስታ ኑልኝ ብያለሁ። በቃ ኑልኝ። ሰበር መረጃ ነው የምነግራችሁ። መሐመድ ሳላ ለማንቸስተር ዩናይትድ ጨዋታ አይደርስም ተብሏል። የሊቨርፑሉ አሰልጣኝ የሆኑት እንግዲህ አርኔ ስሎት ለማንቸስተር ዩናይትድ ጨዋታ መሐመድ ሳላ እንደማይሰለፍ አረጋግጠዋል። ያው በክሪስታል ፓላስ ጨዋታ መሐመድ ሳላ ማይነር ሃምስትሪንግ ኢንጁሪ አጋጥሞት መውጣቱ የሚታወስ መረጃችን ነው። የመጨረሻ ጨዋታው ይሆናልም ተብሎ ተጠብቆ ነበር። ነገር ግን ድጋሚ ለሊቨርፑል ይጫወታል፣ ደማቅ የሆነ አሸኛኘትም ይደረግለታል ሲሉ አሰልጣኝ አርኔ ስሎት ተናግሯል። ያው ሁላችሁም እንደምታውቁት መሐመድ ሳላ ማለት የምንጊዜው ምርጡ ተጫዋች ነው በሊቨርፑል ቤት። ስለዚህ በአንፊልድ ድጋሚ የሚጫወትበት እድል እንዳለውና እንደሚጫወትም ተናግረዋል ማለት ነው። በሌላ ጉዳት መረጃ ማለት ነው አሊሰን ቤከርን በተመለከተ እስካሁን ምንም አይነት ልምምድ አልጀመረም። ነገር ግን በዚህ ሳምንት ወይም ደግሞ በሚቀጥለው ሳምንት ልምምድ እንደሚጀምር ተናግረዋል ማለት ነው። ይህ ቪዲዮ በደንብ ተደራሽነቱ እንዲሰፋ እናንተ ኮፒ ሊንክ ሪፖስት ማድረጋችሁን ደግሞ እንዳትረሱ። ዩ ዊል ኔቨር ወክ አሉን። ያው ብቻችሁን መሄዳችሁ ነው እናውቃለን። ኑ እንደግፋችኋለን። የት ካላችሁ ነው ይኸውላችሁ 4 ኪሎ በሚገኘው ቱሪስት ሆቴል አጠገብ ንብ ባንክ ህንፃ 3ኛ ፎቅ ላይ
በእለቱ ደግሞ የከዛራና የማሊያ ጊባው የሚኖረናል። የሊቨርፑል ደጋፊዎች እንዳቀሩ ሁላችሁም ተጋብዛችኋል። ይኸውላችሁ 4 ኪሎ ቱሪስት ሆቴል አጠገብ ንብ ባንክ 3ኛ ፎቅ ላይ እሁድ ከ10 ሰዓት ጀምሮ እንጠብቃችኋለን። ሁላችሁም ይመቻችሁ፣ እንዳትቀሩ። ከሌሎች ክለቦች ጋር ተቀናቃኝነት ሊኖር ይችላል። ነገር ግን ከሊቨርፑል ጋር ሲሆን እጅጉኑ በጣም ስሜቱ ይለያል። ይሄንን ሐሳብ የሰጠው ማይክል ካሪክ ነው። ማይክል ካሪክ እሁድ ከምናደርገው የሊቨርፑልና የማንቸስተር ዩናይትድ ጨዋታ በፊት ዛሬ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫው ሙሉውን በተከታዩ መንገድ ይዤላችሁ መጥቻለሁ። እናንተ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ለሁሉም ለማንቸስተር ዩናይትድ ደጋፊዎች አድርሱ። በመጀመሪያ ማይክል ካሪክ ስለ ቡድን ዜና ተከታዩን ሐሳብ ሰጥቷል። ማቲያስ ኩኛ የተወሰነ ልምዶችን ሰርቷል። ለጨዋታው ዝግጁ መሆኑን እርግጠኛ ባልሆንም የሚመለስበት እድል አለ። ማቲያስ ዴሊክት ገና ነው፣ በዚህ ጨዋታ ላይም አይሰለፍም። ከእነዚህ ውጪ ግን ቡድኑ በጥሩ ሁኔታ ላይ ይገኛል። ማይክል ካሪክ ከሊቨርፑል ጋር ስለምናደርገው ተጠባቂ ጨዋታ፣ ይህ ጨዋታ ያለምንም ጥርጥር በላቀ ሁኔታ ከምንጠብቃቸው ጨዋታዎች መካከል አንዱ ነው። በእጅጉ ጎልቶ የሚታይ ትልቅ ጨዋታ ነው። ከሌሎች ቡድኖች ጋር ተቀናቃኝነት ቢኖርም የዚህኛው ግን ከሁሉ የላቀ ነው። በዚህ ጨዋታ ውስጥ የተለየ ስሜት አለ። ስለ ኮቢ ሜኖ አዲስ ኮንትራት፣ እዚህ ከመጣሁ ጀምሮ በኮቢ ብቃት በጣም ተደንቄያለሁ። ኮቢ የዚህ እግር ኳስ ክለብ እውነተኛ መገለጫ ነው። ከአካዳሚ ወጥቶ ህልሙን እያሳካ የሚገኝ ወጣት ተጫዋች ነው። በተለይ ባለፉት ጥቂት ጨዋታዎች ላይ ያሳየው ብቃት እጅግ ድንቅ ነበር። አዲስ ኮንትራት በመፈረሙ እኔን ጨምሮ በክለብ ውስጥ ያሉ እያንዳንዱ ሰው ደስተኛ ሆኗል። ወጣት ተጫዋቾችን አንዳንዴ ከሜዳ ርቀህ ይበልጥ እንዲጎለብቱ ማድረግ ያስፈልጋል። ነገር ግን እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾችን ትልቅ ተሞክሮ አላቸው። ራሳቸውን በሚገባ ስለሚያውቁ ልታምናቸው ይገባል። የካስሜሮን ጠንካራ ጎን እናውቃለን። ስለዚህ በእርሱ ጥንካሬ ላይ ተመስርተን እንጫወታለን። በዚህ አይነት ከፍተኛ ደረጃ ላይ ለረጅም ጊዜ የሚያጫወት ብዙ መስዋዕትነት ይጠይቃል። ካዝሜሮ እስካሁን ድረስ ያከናወናቸውን ነገሮች ለማሳካት ትልቅ ዋጋ ከፍሏል። ለዚህም ትልቅ አድናቆት ይገባዋል። ማይክል ካሪክ ስለ ደረጃ ሰንጠረዡና ስለ ሊቨርፑል ከሊቨርፑል በላይ መሆናችን የቡድናችንን መሻሻል በግልጽ ያሳያል። ደስተኛ ነን። ወደ ጨዋታውም የምንገባው በጣም ጥሩ በሆነ አቋም ላይ ሆነን ነው። የሊጉ ሁኔታ በሚገባ እከታተላለሁ። ነገር ግን አሁን ትኩረታችን እሱ ላይ አይደለም። ይህንን ጨዋታ በተናጠል 1-1 ትልቅ ጨዋታ እንደሆነ አስበንና በደረጃ ሰንጠረዡ ከሊቨርፑል አናት ሆነን መጨረሳችን ማይቀር ነገር ነው። ቲምህ ላይ ግን ይሄ እንዲሆን ያረከው የጨመርከው ነገር ምንድነው ብለው ጠይቀውታል ጋዜጠኞቹ። እሁድ በላንክሻየር ደርቢ ማንቸስተር ዩናይትድ ከሊቨርፑል ጋር ለሚያደርጉት ጨዋታ ማይክል ካሪክ ከጋዜጠኞች ለቀረበለት ጥያቄ ሀሳብ አስተያየቱን ሰጥቷል። እኔ እንደሚከተለው አቀርብላችኋለሁ። ኮፒ ሊንክ፣ ሼር፣ ፖስት እንዳይረሳ ማለት ነው። ጨዋታው ላይ ስለሚገኙና ስለማይገኙ ተጫዋቾች የተጠየቀው ማይክል ካሪክ አብዛኞቹ ተጫዋቾች ከጉዳት ነፃ ሆነው ለላንክሻየሩ ደርቢ ዝግጁ እንደሆኑ ተናግሯል። ማቲያስ ኩኛም ቢሆን ልምምድ ሰርቷል፣ ግን ሪስክ ላንወስድ እንችላለን፣ ግን የመሰለፍ እድሉ ከፍተኛ እንደሆነ ተናግሯል። ብቸኛው ተጫዋች በዚህ ጨዋታ ላናገኘው የምንችለው ተጫዋች ማቲያስ ዲሊክት ነው ማለት ነው። እሱ በዚህ ጨዋታ ከዚህ ጨዋታ ውጪ እንደሆነ ተረጋግጧል። የተለያዩ ሀሳቦች ተነስተዋል። በተለይ ደግሞ ስለ ኮቢ ሜኖ የኮንትራት ዙሪያ በኮንትራት ማራዘሚያው ዙሪያ ተጠይቆ ነበር ማይክል ካሪክ። በጣም ደስተኛ ነኝ፣ ይሄ ልጅ በጣም ነው የምወደው ሲል ተናግሯል ባጭሩ ማለት ነው። ስለዚህ መሻሻሎችን እድገት አሳይቷል። ቲሙ ላይ የተለየ ነገር ጨምሯል። እሱ ቡድኑ ላይ ሲኖርና ሳይኖር ያለውን ለውጥ በደንብ ተመልክተናል። ስለዚህ ይህ ኮንትራት ይገባዋል ሲል ተናግሯል ማለት ነው ማይክል ካሪክ። እንዲሁም ደግሞ ማንቸስተር ዩናይትድ በዚህኛው ሲዝን ከሊቨርፑል በላይ ሆኖ የመጨረስ እድሉ ከፍተኛ ነውና ምንድነው ቲሙ ላይ ያለው ነገር ተብሎ ተጠይቆ ነበረ። ይህ ግልጽ የሆነ መሻሻልን የሚያሳይ ነገር ነው። አሁን ስለዚህ ጉዳይ የሚያስጨንቀን ነገር የለም። አንድ ሲንግል የሆነ ጌም አለን ከሊቨርፑል ጋር የምናደርገው ጨዋታ፣ እሱን ስለማሸነፍ ነው እንጂ ማን ከማን በለጠ የሚለው ነገር ላይ አንጨነቅም። ግን ደግሞ ይህ የሚያሳየው ቲማችን እንደተሻሻለ ነው ሲል ተናግሯል ማለት ነው ማይክል ካሪክ። እንዲሁም ደግሞ ስለ ካርሎስ ካዝሚሮ በዚህ እድሜው ብቃቱን በዚሁ ልክ አስጠብቆ መቀጠሉና በዚህ ሲዝን የ6 ቁጥር ሚናን በአግባቡ ማንቸስተር ዩናይትድ ቤቱ ስለመሸፈኑ ምንድነው ሚስጥሩ ተብሎ ተጠይቆ ነበረ። አንዳንድ ጊዜ ለተጫዋቾችህ ነፃነት መስጠት ትልቅ ነገርን ያመጣል። ለካርሎስ ካዝሚሮ የሚያደርግነው ነገር ይሄ ነው። እንደፈለገ እንዲጮት ነፃነት ሰጥተነው ነበረ። እሱንም በአግባቡ እየሰራ ይገኛል። ድንቅ የሆነ አመትን አሳልፏል በዚህ ሲዝን። ለሱ እኔ በጣም ደስተኛ ነኝ ሲል ተናግሯል።
እንዲሁም ደግሞ ስለ ቡድኑ ጥልቀትና ወደፊት ስላላቸው እቅድ ይህን ቲም በምን አይነት መንገድ ማስፋፋት ይቻላል በሚለው ጉዳይ ተጠይቆ ነበረ። ያለፉትን 3-4 ወራት ያሳለፍንበት መንገድና አሁን የሚመጣው መንገድ የተለያየ ነው የሚሆነው። የደረጃ ሰንጠረዡ ላይ ከፍተኛ ደረጃን ይዘን የምንጠይቅ ከሆነ በዛው ልክ ቲማችንን ወይም ደግሞ ስኳዳችንን ሰፊ ማድረግ ግዴታ ይኖርብናል። በዚህ ደግሞ በሁሉም መንገድ እንዘጋጃለን ሲል ተናግሯል ማለት ነው ማይክ ካሪክ። ሊቨርፑልን እንደምናሸንፍ ምንም አይነት ጥርጥር ያለው ላይ አይመስለኝም። ዘና ብለን እናሸንፋለን። እሁድ ሊቨርፑልን አሸንፈን ሻምፒየንስ ሊግ መሳተፊያችንን ነጥብ ይዘን እናጠናቅቃለን ብዬ አስባለሁ። ኮፒ ሊንክ፣ ሼር፣ ፖስት ማድረግ እንዳይረሳ። ይመቻችሁ።